በል እኔም ስትጨርስ እገባለሁ ይህንን ህዝብ ተጫወትበት ለማንኛውም ስትጨርስ ናና ታወራኛለህ ብሏል። ቢኒ አንደኛ አቅምህን ማወቅ በጣም ጥሩ ይመስለኛል እንትን ማለት ሁለተኛ እኔ አቶ አይደለሁም ቤተክርስቲያኒቷ አስተምራ ቤተክርስቲያኒቷ ሰርተፍኬት ሰጣ ቤተክርስቲያኒቷ መምህር ብላ ሰጣኛለች። አንተ ቤተክርስቲያኒቷን ጴንጤ ሆነ ፓስተር ሆነ ስታደማት ምዕመናኖቿን ስትዘርፍ ስትወስድ እኔ ከነ በጋሻውና ከነ ትዝታው ጋር ጉሮሮ ለጉሮሮ ስተናነቅ ነበር። አንተ ወደ ኦርቶዶክስ ስትመጣ በምድርም እኛ በሰማይም መላእክት ተደስተዋል። እና አንዳንዱን ነገር ቀድመ መማር ሲገባ ላስተምር ማለት ትክክል አይደለም ነው እያልኩ ያለሁት። ሰማሃለሁ በኋላ የምትለውን ሰማሃለሁ። ያው ጓደኞች ይመጣሉ ሰማቸዋለሁ። እዚህ ጋር ፒን አድርጉለት ለቢኒያም ሽታዬ ፍቅረ ኢየሱስ ለፍቅረ ኢየሱስ እንደውም ተመልካችም ጠሮብሃል። እኔ እየጠቀምኩ ነው። ምክንያቱም ስምህን ሳነሳ አንተ እኔን ስሜን አንስተ እንጀራ ታገኛለህ እና ተመልካች ታገኛለህ እና በኋላ ቢኒያም ሽቴ እኔን ለመጨፍጨፍ ቤት ይከፍታል። ሁላችሁም ቢኒያም ጋር ሄዳችሁ በአበባ ባርኩት፣ በኮፍያ ባርኩት። ወንድማችን ስደት ላይ ነው ያለው መረዳት አለበት እና መመልከትም አለበት። ይኸው ቢኒዬ አስተዋውቄልሃለሁ ገብተን እንትን ትላለህ። ግን መጠራቱን አልፈልገውም፣ ግን መምህር ብትለኝ ደስ ይለኛል። ምክንያቱም አንተ ፓስተር ስትባል ነው የኖርከው። እኔ ደግሞ ያው ቤተክርስቲያኒቷ የማታ ትምህርት ቢሆንም ሰርተፊኬት ሰጣኝ መምህር ብላኛለች። አባቶቼም አይታቸዋል መምህር ሲሉኝ ነበር ባይገባኝም ማለት ነው። እና አቶ ዘመዴም ያኮራኛል። የልጆች አባት ነኝ። ቢኒዬ ባንሳፈጥ ጥሩ ነው። ባለበት እግዚአብሔር ይጠብቅህ። ያው መናፍቅ ሆኖ የመጣ ሰው ለማስተማር ገና ነው። የቤቱን ጠባይ ማወቅ አለብህ። አንተ የምታውቀው ኢየሱስ ያኔና እኛ የምናውቀው ኢየሱስ አንድ አይደለም። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም። ስለዚህ በዛኛው እውቀት መጥተህ እዚህኛ ፊት አትበል። መጀመሪያ ቁጭ በል፣ መጀመሪያ ተማር ነው ያልኩህ። እኔ በጣም የወንድም ምክር ነው የመከርኩ። ስርዓቱ ማያዝም መጽሐፉ ማያዝም ነው ያልኩህ። ይሄ ቅር ካሰኘ ደግምልሃለሁ። አሁንም እምልህ ያ ነው። ትንሽ ተረጋጋ፣ ትንሽ እንትን በል። ግን ደግሞ እንደፈለግ እኔ እንደውም በሳምንት አንድ ቀን ስምህን አነሳና ከዛ አንተ ከፍተህ እኔ ማስታወቂያ ሰራለሁ። ሂዱለት፣ ግቡለት እላለሁ። እናንተም እየገባችሁ በአበባ በምናምን ባርኩት። ይኸው ነው ያለን። አሁን አቋረጥከኝ ቢኒዬ። እኔ ደህና እየተናገርኩ ነበረ። እስቲ